ሰበር መረጃ ጠቅላይ ሚኒስተሩ ግን ምን ሆኖ ነው የአየር መንገዱ እንደውም አላደገም ብሎ የተናገሩት? 90 ዓመታት እንደመቆየቱ ገና እንደውም ይቀርዋል ብለው ተናግሯል። ሌላም ደግሞ አንድ ከበድ ያለ ቃል ዛሬ ተናግሯል። ጠቅላይ ሚኒስተራችን ለጠላቶች ከበድ ያለ ምላሽን ሰጥቷል። እንደውም የሚያኮራና የሚያስደስት ነገር ነው። እስኪ ቤቱን ፎሎ አድርጋችኋል? ፕላስ ምልክቷን ነኩ፣ ላይክ አድርጉ፣ ሼር ይደረግ። ይሄ ቪዲዮ ዛሬ ምሽት 20 ሺህ መታየት አለበት ወዳጆቼ። ጠቅላይ ሚኒስተር ዶክተር አብይ አህመድ አሁንም ሚጋ 21 የጦር ጀት ላይ ያላችሁ ሲሉ የጠራቸውን ሀገራት ከባድ ማስጠንቀቂያ ሰጥቷል። ጠቅላይ ሚኒስተር አብይ ቆማችሁ የቀራችሁ ወደፊት መራመድ የተቸገራችሁ በማለት የጠራቸውን ሀገራት አስጠነቀቁም። ዶክተር አብይ ኢትዮጵያ ዘመናዊ የጦር ጀቶች መታጠቋን ጠቁሞ አሁን ሚጋ 21 ላይ ያላችሁ ሀገራት ከኢትዮጵያ ጋር ተስማምቶ አብሮ ማደግ ብቻ ነው የሚያዋጣው በማለት ጠንካራ መልእክታቸውን አስተላልፏል። ጠቅላይ ሚኒስተሩ ይህን የተናገሩት ዛሬ ቅዳሜ ጥር 16 2018 ዓ.ም የአየር ኃይሉን የ90 ዓመት ክብረ በዓል በማስመልከት በቢሾፍቱ ተገኝተው ባደረጉት ንግግር ነው። ዶክተር አብይ በንግግራቸው አየር ኃይሉን ለማጠንከር ባለፉት ዓመታት ስለተከናወኑ ስራዎችም በደንብ አብራርተዋል። ምንም እንኳን አየር ኃይሉ 90 ዓመታት ቢሞላውም በእድሜ ልክ በቂ ተከታታይ ግንባታ አልተደረገለትም ብለዋል። እሳቸው ወደ ስልጣን ከመጡ በኋላ ግን በ5 ዓመታት ብቻ የአየር ኃይሉ የ85 ዓመታት የቴክኖሎጂ የሰው ኃይል ከአየር ጥቃት ኢትዮጵያን ለመከላከል በርከት ያሉ ቴክኖሎጂዎችን ለመታጠቅና ብቃታቸውን ከፍ ለማድረግ ሰርተናል ብለዋል። ስፔሻሊ የቢሾፍቱ አየር መንገድ እንደ ምሳሌ መጥቀስ እንችላለን። አብይ አክሎም በሚቀጥሉት 5 ዓመታት የአየር ኃይሉን አቅም በእጥፍ ለማሳደግ መንግስት እቅድና ባጀት አውጥቶ ከዋና ዋና እርምጃዎች ጋር ስራ መጀመሩን ጠቁሟል። ዛሬ ላይ ጥቆማ የአራተኛ ትውልድ የውጊያ ብቃት መገንባቱን ጠቅሶ በ2030 ወደ 5ኛ ትውልድ ያሻገራል ማለታቸውንም ሰምተናል። ጠቅላይ ሚኒስተሩ በዛሬው ማብራሪያቸው ጠላቶቻችን ሲሉ ለጠሯቸው ሀገራት የኢትዮጵያን ክብር የኢትዮጵያን አንድነት ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳለው በማለት መልእክታቸውን ጫና አድርጎ አስተላልፏል። ጠቅላይ ሚኒስተር በይፋ ለገለጿቸውና ጠላት ላላቸው ሀገራት ባስተላለፉት ጠንካራ ማስጠንቀቂያ ዘመናዊ ናቸው የተባሉ የጦር ጀቶች ስም በመዘርዘር አሁንም ሚጋ 21 ላይ ያላችሁ ሀገራት ከኢትዮጵያ ጋር ከመተባበር ውጪ ሌላ ምንም አይነት አማራጭ የላችሁም። ሱ30 GS 10 ወይም ከዛ ያለፈ እዚህ ጋር አስምሩበት። ሱ30 GS 10 ወይንም ከGS 10 በላይ ያሉ ደግሞ ምንድነው? ይህ ደግሞ ምንድነው ብላችሁ ግራ የሚያጋቧችሁ አሁንም ሚጋ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልጓችሁ ሰዓት ነው። ኢትዮጵያ ትላንት ላይ የቆመች ሀገር አይደለችም ሲሉ አብይ ተናግሯል። ትንሽ ግልጽ ላድርግላችሁ። እዚህ ጋር የጀት ስሞች ናቸው እዚህ ጋር የተጠቀሱት ውድ አድማጮቼ። ሚጋ 21 ሱ30 እና GS 10 የሚባሉት ማለት ነው። እነዚህ የጀት ስሞች ናቸው። እዚህ ጋር ምስላቸው ማየት ትችላላችሁ። ስለዚህ የመጨረሻው ኢቭን ኢፍ GS 10 በኋላ ራሱ ሊኖር እንደሚችል ነው ማስጠንቀቂያ ሰጡ ያሉት። ፋይተር ናቸው ጀቶቹ። አንጸብ ቢነሳ እንግዲህ ይሄ ገላግሌ የሆነ መሳሪያ ነውና ቆንጆ ነው፣ በጣም ቆንጆ። ምንም ሳይኖረው አለ ብሎ ለሚያናፈው ለዚህ ህዝብ ጥሩ መልእክት ነው ጠቅላይ ሚኒስትራችን። ግን እኔ ጥያቄ ለእናንተ ለአድማጮቼ መጠየቅ የምፈልገው ዶክተር አብይ እዚህ ጋር የተናገሩት ንግግር ምንን ለመጥቀስ ይመስላችኋል? እዚህ ኮሜንት ሴክሽን ላይ ያጋሩኝ። ስለ አባይ በተነሳው እኔ ሁለት ነገር ነው የተጠራጠርኩት። ስለ አባይ በተነሳውና አንድ ስለ ወደብ፣ በተለይ ስለ ወደቡ ምክንያቱም ኤርትራዊውን ስለጠቀሱት ማለት ነው። እዚህ ጋር ስሙ ስለተነሳ ማለት ስሙ ባይነሳ መንገዱ ወደዛ። ኤኒዌይ አክብረናል፣ ወደናል፣ ይኖረናል ወደፊትም። አሁንም አታሸንፈንም፣ ኤርትራ እናጠቃታለን። ለማንኛውም ከኢትዮጵያ ጋር የምትሳፈጡ ጎረቤት ሀገራት አደባችሁን ግዙ። እንዲህ ነች ኢትዮጵያ።